መጽሐፈ ኢያሱ ምዕራፍ 6 ከቁጥር 26 በጌታ በኢየሱስ ስም አነባለሁ። አቤት እንሰማለን። በዚያን ጊዜም ኢያሱ ይችን ከተማ ኢያሪኮን ለመስራት የሚነሳሳው በእግዚአብሔር ፊት እርጉም ይሆን፣ መሰረቷን ሲጀምር በኩር ልጁ ይጥፋ፣ በሯንም ሲያቆም ታናሽ ልጁ ይጥፋ ብሎ ማለ። አመሰግና አንድ እንደቆምክ ቆይ። ኢያሱ ነው? ኢያሱ ነቢይ ነው አይደለ? ነቢይ ነው። ከባድ ነው። ኢያሱ ነቢይ ነው። ነቢይ እንደዚህ ይረግማል። እንደዚህ ይሄም ያክል ከባድ ነው። እሺ ሌላ ደግሞ ሁለተኛ ነገሥት ምዕራፍ 2 ከቁጥር 19 እስከ 22 ሁለተኛ ነገሥት ምዕራፍ 2 ከቁጥር 19 የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃ ወዳለበቱም ምንጩ መጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳዕም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። አመሰግናለሁ። ሁለቱም ነቢይ ናቸው። አንደኛው ረገመ፣ አንደኛው ይህን ውሃ ፈውሻለሁ አለ። ተፈውሶ ቀረ። ነቢይ አለ፣ ታላቅ ነቢይ አለ። የሁሉ ነቢይ አቅም አንድ አይደለም። ስለ ነቢይ እንኳን በቂ እውቀት ባይኖር እንኳን ብዙዎቻችን ስለ ጥንቆላ እናውቃለን። አንዳንድ ጠንቋይ አለ፣ የሚፈራ ጠንቋይ አለ። የመንደርም አለ፣ ሁሉ ጠንቋይ አይፈራም፣ የሚፈራ አለ። በምታውቁ ምሳሌ ማለት ነው። ነቢይም አለ፣ ታላቅ ነቢይ አለ። የሚባርክም አለ፣ የሚረግምም አለ። በነቢይ የተረገመ ሰው ከባድ ነው። በነቢይ ካልተባረከ ኢያሱ የደገመው ነው ኤልሳዕ የፈወሰው። ኤልሳዕ ባይመጣ ኖሮ ጭንገፋው ይቀጥላል። ዛሬ ማታ ለዚህ ጉባኤ የምስራች አሜን። ስር ነቀል ለውጥ ይሆናል። አሜን። ማረሚያ ቤት ታስሮ 20 ዓመት ፍርድ ወስዶ ለ20 ዓመት ተወስኖ ቁርጡን አውቆ ጸጉሩን አስተካክሎ ልብሱን ቀይሮ ቁጭ ብሎ በማረሚያ ቤት ላለው ሰው ቁርስ ወስደን ከመስጠትን ምሳን ከመስጠትና ከማስፈታት የቱ ይሻላል? ማስፈታቱ ይሻላል። ሁለተኛ ነገር 20 ዓመት ውሳኔ ወስዶ ቁጭ ያለን ሰው በሚቀጥለው ቀን አንድ ፖሊስ መጥቶ እንትና አቤት ሻንጣን ይዘ ወደ ቤት ሂድ ብል ምን አክል ያስገርማል? በጣም ያስገርማል። ዛሬ ማታ የሚሆነው ከዛ ይበልጣል። አሜን። ዛሬ ማታ የሚሆነው ከዛ ይበልጣል። አሜን። ከስኳር ተፈውሴ አትሄድ። ዛሬ የፋሚሊ መርገም ሁሉ ይሰበራል። አሜን። ለአባቴ ይሳካል። አሜን። ለወንድሞች ይሳካል። አሜን። የዘር መዘር መርገም ሁሉ ይሰበራል። አሜን። ከዚህ ጉባኤ መካከል ዛሬ ማታ ለብዙዎቻችሁ የምስራች አሜን። እድር አይደለም፣ ይሄ ቸርች ነው። መጥቶ ሰው አምልኮ ነው የሚሄደው። እኔ ግን ዛሬ ከእናንተ ለብዙዎቻችሁ በኃይል እንደምሳካ አይቻለሁ። አሜን። መጨረሻህን ማየት ይፈልጋለሁ። ይሄንን ቀን ጠብቄያለሁ። ይሄን ቀን ጠብቄያለሁ። ከዚህ ጉባኤ መካከል የማናችሁ ህይወት በዚህ ዓመት አይበላሽም። አሜን። መንገዳችሁ ያማረ ይሆናል። አሜን። ኃይላችሁ ይታደሳል። አሜን። እስቲ ኢየሱስ በሉ እስቲ ኢየሱስ። እስቲ
እስቲ ቀኝ እጅ ከፍ አድርግና ስር ነቀል ለውጥ ብሎ ስር ነቀል ለውጥ እስቲ ያን ሙሉ ፈውስ ብሎ ሙሉ ፈውስ 1 2 3 4 ቤት ተናገረ። ከዛ በኋላ መጸለይ ይጀምራል። ቃሉም ትንቢቱም አንድ ነው። ይጸልይላችኋለሁ። ኢያሪኮን የደገመው ኢያሱ ነው። ነቢይ ኤልሳ ባይነሳ ኑሮ መልካም ነው፣ ግን ውሃ ግን ጭንገፋ ካለ ምን ዋጋ አለ? ሰው ያለ ውሃ መኖር አይችልም። ጠጥቶ ከሞተ ከብት ከሞተ ጭንገፋ ካለ ለዛም ውሃ ከሆነ ውሃው ከተበላሸ ውሃን የነካ ሁሉ የሚጎዳ ከሆነ ያለ ውሃ ደግሞ ማይኖር ከሆነ ታዲያ ህይወት ምን መልካም ነው? ዋና ጥያቄ ተበላሽቶ አሁን ሰሞኑ ባለው ሁኔታ ውስጥ ጊዜው ሲደርስ ነው የምንደርሰው ብያቸዋለሁ። ጌታ ሲናገር እንሰማለን። ካሳየ ነው የምናየው፣ ካላሳየ አናየም፣ ካልተናገረ አንሰማም። አሁን በዚህ ሰዓት ከጌታ ዘንድ የሰማው ጉዳይ ምንድን ነው? ከዳገት ወደ ቁልቁለት ውሃ እንደሚፈስ ወንጌል በኃይል ለመሄድ ጊዜ ደርሰዋል። አሜን። የትኛው ቆሻሻ ትልቅ ጎርፍ ከመጣ ጠርጎ እንደሚሄድ የምድሪቱን መንፈስ የማንም መርገም ከተማው ሀገር ጠርጎ የሚሄድ አሜን። በቅርብ ጊዜ ንጹህ ውሃ ይፈልቃል። አሜን። ንጹህ ወንጌል ይሰበካል። አሜን። አሁን ግን ያለ ገደብ አልፎ ሊሄድ ነው። ስለዚህ ከየትኛው ጊዜ በላይ እናንተ የእግዚአብሔር ሰዎች ልለምናችሁ፣ ነገሮቼ ማጣመር አልችልም። በምችለው አስረዳለሁ፣ አወራለሁ። ከኔ በላይ ግን የሚያስረዳ የጌታ መንፈስ ይረዳችኋል። ግን አመፀኛ አትሁኑ፣ ሞኝም አትሁኑ፣ የዋህም አትሁኑ። ሽጉጥ ተደቅኖ እንደዚህ ገዳይ እንደዚህ ሆኖ እንደ ሰው የዋህ ይሆናል። እባብ በእጅ ላይ ወጥቶ እባብ ተንጠልጥሎ እባብ አንገት ላይ ወጥቶ እንደ ሰው የዋህ ይሆናል። ጅብ መጥቶ እግር የበላ እንደ ሰው ቀስ ይላል። መጮህ አለበት እንጂ መታገል አለበት እንጂ ማራገፍ አለበት እንጂ ድረሱልኝ ማለት አለበት እንጂ እንደ ሰው ዝም ይላል። ቀጥሎ ደግሞ ያልተለመደ ጉዳይ በአንተና በህይወት ላይ ሲሆን ነቃ በል እንጂ እነሆ ደጅ ላይ ቆሜ አንኳኳለሁ፣ ማንም ድምፅን ብሰማ የልብ ደጅ ብከፍትልኝ፣ ማንም ኃጢአተኛ ብትሆን፣ ቃሚ ብትሆን፣ ሰካራም ብትሆን፣ ሴተኛ አዳሪ ብትሆን፣ አመፀኛ ብትሆን፣ ክፉ ብትሆንም ማንም ሰው ነው ያለው። ሐዋርያ አላለም፣ ነቢይ አላለም፣ ጴንጤ አላለም፣ ኦሮሞ፣ አማራ፣ ሀዲያ፣ ካምባታ አላለም። ማንም የልቡን ደጅ ብከፍትልኝ ግባልኝ ካለኝ ወደ እርሱ እገባለሁ። ልታገለግል ስትነሳ እንኳን በግድ አንገት ይዞ ቀንበር አይጭንብህም። ልብን አይቶ ትወደኛለህ፣ እወዳለሁ፣ ታገለግለኛለህ፣ አገለግላለሁ። ከጠቀማቸው አንድ ፖይንት ተናግረ መጸለይ እፈልጋለሁ። እኔን ጌታ ልጄ ሆይ ታገለግላለህ። እኔ ጸልዬ የማውቀው አንድ ነገር ነው። ሳልሞት በህይወት እያለሁ ሶዶ ካየሁ ይበቃኛል ብዬ ነው የምጸልየው። ድሮ ለእኔ ጥግ ከተማ ሶዶ እንጂ አዲስ አበባ አይደለም፣ አሜሪካ አይደለም። እኔ ሶዶ ማለት ነው የናፈቀኝ።
በዛ ላይ ደግሞ 40 ቅጠል ቆርቆሮ ከሰራን ጥጋችን ይሄ ነበር። በእኛ ቤት አርስታችን ይሄ ነው። ጌታ ግን ሶዶ ብቻ አይደለም፣ አዋሳን አሳየኝ፣ አዲስ አበባ አሳየኝ፣ አሜሪካ አሳየኝ፣ ካናዳ አሳየኝ፣ አውሮፓ አሳየኝ፣ አፍሪካ አሳየኝ። ታገለግለኛለህ አለኝ። ቀኝ ሌላ ጫማ ግራ ሌላ ጫማ ነው የማደርገው። የሚገርም ነው። ከላይ ሌላ ከታች ሌላ እንዲህ ያለው ታገለግለኛለህ አለ። ከምትወደን ከሚስቴ ጋር መኖር ማልችለውን ጌታ እግዚአብሔር እናንተን የመሰለ ሕዝብ ሰጠኝ፣ በእናንተ ፊት አቆመኝ። እኔ እዚህ ብዬ ሳስበው እስራኤላውያን እኮ አመፀኛ ሕዝብ ነው። ቢወጡም አያገለግሉም ያውቃል። ለፋሮን ግን ምን አለ? ያገለግሉን ዘንድ ሕዝብን ልቀቅ። ሕዝቡ ወጥቶ አመፀኛ ነው፣ ነገ ይክዳል። ካጂ ሕዝብ ነው፣ እንደምክድ ያውቃል። ምንም ድንቅና ታምራት ቢያይ ቀጣይ ባለው ቀን ካጂ ነው። አሁን ጌታ ብሎ አሁን ስዕል የሚያመልክ ሕዝብ ነው። ካጂ እንደሆነ ያውቃል። ያገለግሉን ዘንድ ሕዝብን ልቀቅ። ካጂ ሕዝብ እያወቀ ያገለግለን ዘንድ አሁን እኮ ብዙዎቻችሁን ጌታ ሊያገለግላችሁ ፈልጓል። አሜን እንጂ አንተ ተናግረ አንተ አውርተ ባንተ የሚሞላ ጎደሎ የለም። ባክለ ጌታ አንተ ሰብከ አንተ ተናግረ አንተ አውርተ ስለ ጌታ ሙሉ ልታደርግ አንተ እሱን ከፍል ልታደርግ ባንተ የሚሞላ ጎደሎ ቦታ ፈልጎ ነው። ባክ አንተ አይገባም። ያቺን ሴት እኮ ውሃ አጠጪ አላት። ውሃ አጠጪኝ። እሱ እኮ ውሃ አይጠጣም እኮ። ከፈለጋችሁ ከፈለግ ልንገር፣ እሱ ራሱ ውሃ እኮ ነው። የህይወት ውሃ እኔ ነኝ ብሏል። የህይወት ውሃ ከፈለገ እሱ ራሱ ውሃ እኮ ነው። ውሃ አጠጪኝ አላት። ሊያሳርፋት ነው። ውሃ መጠየቀ እንጂ አልጠጣም። ውሃ እንዴት ይጠጣል? አሁን ለብሶቻችሁ ቀን ማታ በጉባኤ በገዝታ ውስጥ በራእይ ጌታ አንተን እኮ የሚያናግር አስቦ ነው። እባክህ መርጦ ነው። እባክህ ሊያሳርፍ ነው። እባክህ አንተን አሜን። መንገዱ ስለማታውቅ ነው። አንተ በማይሆን ቦታ ላይ የማይሆን መዝገብ እየደለስክ የሚያበላኝ ስራ ያስኩ ብለህ ራስን ቢዚ አታደርግ። እስከ ዛሬም አልተለወጥክም። በዚሁ መንገድ ከሄድክ ነገም አትለወጥም። ጌታ ግን ከዚህ ሁሉ ሊያወጣ ከዘር ማንዘራቸው አንተን መርጧል። አሜን። ከዘር ማንዘራቸው አንተን መርጧል። አሜን። ብቻ ወጥተህ ሕዝብ ትሆናለህ። አሜን። ባዶ ወጥተህ ባለጸጋ ትሆናለህ። አሜን። ካመናችሁ ይታመናል። አሜን። በቅርብ ጊዜ እንዴት ትላላችሁ? አሜን። አቤቱ ስራ ግሩም ነው። አሜን። አቤቱ ስራ ግሩም ነው። አሜን። ስለዚህ ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። የሰራዊት ጌታ እግዚአብሔር ያለ መስፈርት አንተን ሊመርጥ ፈልጓል። አሜን። መስፈርት ማታሟላ ወደ አባትህ ከሄደ አባትህ ካንተ በላይ አመፀኛ ነው። ወደ አያትም አመፀኛ ነው። ወደዛ ከሄደማ ወደዛ ነው። እሱ ግን ኢየሱስን አይቶ አንተን ይመርጣል። ዛሬ ማታ ለልዩ ዓላማ ትመረጣላችሁ። እሳነ ኢየሱስ ያለ መስፈርት ያለ ቅድመ ሁኔታ በእናንተ ዘር መንዘር የመጀመሪያ ነቢይ አንተ ትሆናለህ። ቁጭ በሉ ሳንዴ ለመጀመሪያ ጊዜ ሕያው ጌታ ነው የምላችሁ። እንዲህ ይሆናል። የቤታችሁ ቆሻሻ ባንተ ይጠረጋል። መርገም ባንተ ይሰበራል። ሌላ ነቢይ አይነሳልም። ሌላ ሐዋርያ አይነሳልም። ሌላ ብርቱ አይነሳልም። አንተ ትነሳለህ። ዕጣው ባንተ ላይ ወርዷል። እግዚአብሔር ያጸናል። እስቲ ኢየሱስ አመሰግናለሁ።
እንጂ ደርቀማ እንዳትቀመጥ አንተ ተንቀሳቀስ እንጂ አንተ ሐሳብ አምጣ እንጂ ተዘጋጅ እንጂ አንተ የእግዚአብሔር ሰው ልጁን የሰጠ ራእይን አይከለክልም። አሜን። አንተ ልጁ ነህ። አንዳንዱ ዝም ብሎ እየሄደ ነው። ከዚህ በኋላ በጌታ በኢየሱስ እንደ ወራጅ ውሃ ዝም ብለህ አትሄድም። አሜን። ዓላማ ያለው ሰው ትሆናለህ። አሜን። የጀመርከው ይገባሃል። አሜን። ታገባድዳለህ። አሜን። ትጨርሳለህ። አሜን። ዝም ብለህ አትሄድም። አሜን። አንተ ወደ ላይ አትሄድም፣ አሜን። ወደ ታች አትሄድም። አሜን። ዓላማ ያለው ትውልድ ይነሳል። አሜን። የማይቆም ሰው ይነሳል። አሜን። ረሽም ትሄዳለህ። እሳነ ኢየሱስ በዛነ ኢየሱስ በርካታ ሰዎች ሞከሩ ሊያገለግሉ ጥሎ ሄደዋል። ከዚህ ጉባኤ ዛሬ ሰምቻለሁ 17 ሰዎች አሜን። ለሙከራ አይደለም ትጀምራለህ፣ ትጨርሳለህ። አሜን። ትጀምራለህ፣ ትጨርሳለህ። አሜን። እስከ ፍጻሜ ትሄዳለህ። አሜን። እስከ ፍጻሜ ትሄዳለህ። ረሃብ አያስቆምም፣ ጥማት አያስቆምም፣ ማጣት አያስቆምም፣ መርገም አያስቆምም፣ ስድብ አያስቆምም፣ ያም አያስቆምም። እሳኔ አያስቆመኝ በሳኔ ብድራቱን ትኩር ብሎ አይቶ እስቲ አሜን አሜን። ገንዘብ አይቶ ሳይሆን ብድራቱን አይቶ እና ሰዎች የእንትና ዘር ሆነ ሌላ በዛ ይገረማል። አንተ ከዛሬ በኋላ ገንዘብን ንቅ ያለው እንትና ንቅ ያለው ኢየሱስ ይሻለኛል። አሜን። ያመንኩ ያኖረኛል። አሜን። የምጨከን ሰው ይነሳል። አሜን። እሳኔ ኢየሱስ በለሳንዴ ኢየሱስ ስለዚህ አሁን በዚህ ዓመት በዚህ ሰዓት ከጌታ የሰማው ጉዳይ ምንድን ነው? እያው ጌታ ነው የምላችሁ ሀገር የሱ ነው፣ ከተማ የሱ ነው፣ ህዝብ የሱ ነው። ግን ማን እሺ ይለኛል? ማን እሺ ይለኛል? ሰውን ከየት ላገኝ? ሰውን ከየት ላገኝ? ሚሰማኝ የምወጣ ማያቋረጥ ከ3 ዓመት በኋላ የማያቆም ከ5 ዓመት በኋላ የማያቆም ቢመችም የሚያገለግል እኔን ሰምቶ እኔን የሚያገለግል ከኔ ወስዶ እኔን የሚያወራ ከየት ላገኝ የሚል የጌታ መንፈስ ከተማ ተነስቶ አይቻለሁ። አሜን። እናንተ የእግዚአብሔር ሰዎች ልብና መንፈስ ሰጥተ ቅድም ብያለሁ። የዋህ እንዳትሆኑ ሞኝም እንዳትሆኑ ይግባ እንጂ ጸለይ አይደለም እንኳን አንተ አባትን ጸልዩ አያውቅም። ማታ የሚያጫውት የጌታ ድምፅ ውጣ ሂድ ጀምር የሚል መንፈስ የማን እንደሆነ ለይተህ ማወቅ አቃተህ እንጂ ጊዜ ደርሷል እኮ። አሜን። ዘመን ደርሷል እኮ። አሜን። ሳሙኤል ብሎ ሲጠራ ሳሙኤል አላወቀም። ወደ ኤሊ ነው የሄደው። ወደ ኤሊ በሳሙኤል ጊዜ ያለው ኤሊ ነው። ሳሙኤል ኤልሳን አያውቅም በሰዓቱ። ሳሙኤል በሰዓቱ ሌላን አያውቅም። የሚያውቀው ኤሊ ነው። ጌታ ግን ሳሙኤልን ፈልጓል። ሳሙኤል ግን ድምፁን ማስተናገድ አልቻለም። ኤሊ አርጅቷል። ሂንት አለው፣ እውቀት አለው። ድምፁን ያውቃል፣ መንገዱን ያውቃል። ኤሊ መንገድ ባያሳይ ኖሮ ሳሙኤል የት ነበር የሚገባው? ጠርተኸኛል፣ እኔ አልጠራውም። ጠርተኸኛል፣ እኔ አልጠራውም። ከዚህ በኋላ ከጠራ ግን ባህሪያ ይሰማልና ተናገር በል። አሁን ምጠራ ጌታ ነው። አሜን። እኔም አርጅቻለሁ፣ አይኔ ፈዝዋል። አሁን ምጠራ ጌታ ነው። ከዚህ በኋላ አንተን ከጠየቀ ባህሪያ ይሰማል በል ብሏል። ልክ እንደዛው ኤሊ የለም ዛሬ። አዎ እናንተ የእግዚአብሔር ሰዎች አሁን እኮ ተኝቴ ነቢይ እንትና የሚያሳየው ከነቢይ እንትና ጋር ስታወራ ጌታ እኮ የሚያሳየው አልገባም እንጂ ያንተን መነሳት ጊዜ ደርሷል። አሜን። እያው ጌታ ነው የምላችሁ የዘመኑ ሳሙኤል በቅርብ ጊዜ ይነሳል። አሜን። የምትናገረው ሁሉ ይሆናል። አሜን። የምታረው ሁሉ ይሳካል። አሜን። ከተማ ላይ ይሰራል። አሜን። መንግስት ላይ ይሰራል። አሜን። ሀገር ላይ ይሰራል። አሜን። ከተማ ላይ ይሰራል። አሜን። በአንተ ህይወት ላይ ይሰራል። አሜን። አመሰግናለሁ።
እስቲ ሁላችሁ ባላችሁ ቦታ በጌታ ቀኝ እጆቻችሁን ጫኑ በግንባሮቻችሁ ላይ። ቀኝ እጆቻችሁን ጫኑ። አይናችሁን ወደዚህ ከፍ አድርጉ። እጃችሁን እዛ እንደነበረ ሆኖ ቀኝ እጅ በግንባሬ እንደ ጫንክ ፊትን ወደዚህ ወደኔ ይሄን ወደዚህ ሐዋርያ ጳውሎስ ለ5 ዓመት 5 ሀገር ዞረ፣ ባዶ እጅ መጣ ይላል። ሐዋርያ ጳውሎስ ሲሄድ ልዝናና አልሄደም፣ ለኢንጆ አልሄደም። የሚሄደው ግን ሊያገለግል ነው። ግን ያለ ጌታ ጊዜና ያለ ጌታ ሰዓት በራሱ መስሎ በሙኳራ ተነሳ፣ በባዶ እጅ ተመለሰ። እንኳን የእግዚአብሔር ድምፅ ትተ የራስን ቢዝነስ የራስን ሐሳብ ልታሳካ ቀርቶ የጌታ አገልጋይ እንኳን ሆነ ያለ ጌታ ጊዜ ያለ ጌታ ፍቃድ ወደ አንድ ቦታ ከሄድክ እያገለገልክ ባዶ ነው የምትሆነው። የጌታ ጊዜ ካልሆነ የጌታ ጊዜ ሲሆን ነገር ቦታ የሚይዘው። ከዚህ ጉባኤ መካከል ብዙ ሰዎች አላችሁ፣ ትለፋላችሁ፣ ትሰራላችሁ፣ ትደክማላችሁ። በየከተማ በየሀገር ስኬታማ አይደላችሁም። የአንዳንዶቻችሁ ጉዳይ መርገም አይደለም። ዛሬ ይግባችሁ። ጥሴ የመጣው ነገር አለ። ድምፁን ጥሰሃል፣ ራእይን ጥሰሃል፣ ትንቢቱን ጥሰሃል። በራሴ ትሄዳለህ። እኔ ወንድማችሁ ነቢይ እስራኤል በዛሬ ቀን እዚህ ቦታ ላይ የማገለግለው እኔ ወንድማችሁም ማይኩን እዚህ ቁጭ አድርጌ ለሥራ ጉዳይ ቱርኪ ብሄድ ላይሳካልኝ ይችላል፣ አሜሪካ ላይሳካልኝ ይችላል። እኔ የሚያምርብኝ አሁን በኢትዮጵያ ውስጥ ሆኜ ሳገለግል ብቻ ነው። ትቼ ብሄድ ኃጢአት ባይሆንም ወንጀል ባይሆንም ከጌታ ዓላማ ውጭ ነው የሚሆነው። ከዚህ ጉባኤ ብዙ ሰዎች አላችሁ። ከነገ ሰኞ ጀምሮ እንዲህ ይሆናል። በገባችሁ ቦታ ሁሉ ሰላም ይሆናል። መንገዱን አውቀ መነሳት ይሆናል። ጫን እጅ በግንባሬ ላይ አንድ መጸለይ እፈልጋለሁ። ከዛሬ ጀምሮ በሚቆጠር በ7 ቀን ውስጥ የማያሻማ የእግዚአብሔር መልአክ ማታ መጥቶ በራእይ ያጫውታል። መንገድ ያሳያል፣ አቅጣጫ ያሳያል፣ ስራህን ያሳያል፣ ከተማን ያሳያል፣ እቅድን ያሳያል። ባዶ ወጥተህ ባዶ አትመለስም። እግዚአብሔር ካንተ ጋር ይሆናል። እዛኔ ኢየሱስ ቁጭ ብሎ ማን ነው ከዚህ ጉባኤ መካከል ይበለኝ እንጂ ይናገር እንጂ እሱ ይበለኝ እንጂ ቢሮን ትቼ ለመውጣት ወንበር ትቼ ለመውጣት ከተማውን ትቼ ለመውጣት ይበለኝ እንጂ እናትን አባትን ትቼ ለመውጣት ዝግጁ ነው የሚል ካለ እንጂ ያሳየኛል። ጌታ ይበለኝ እንጂ ዝግጁ ናችሁ? ዝግጁ ናችሁ? አዎ። እሺ 10 ቀን ልስጣችሁ፣ 10 ቀን ልስጣችሁ። ልብን በሚያሳርም መንገድ ጌታ ይናገራል። አሜን። ከፈለክ ሂድና አስፈትሽ፣ በሌላ ነቢይ አስፈትሽ። አሁን ዘመን ደርሷል። አሜን። አሁን ጊዜ ደርሷል። አሜን። አሁን ሰዓት ደርሷል። አሜን። አሁን መውጣት ይሆናል። አሜን። ኢየሱስ ጌታ ነው። አሜን። እስቲ አሜን አሜን። ይህ ወደዚህ ይህ ወደዚህ። አሁን ከእናንተ ውስጥ አንድ ሰው በሩጫ መጥቶ እኔን እስቲ 1 ብር ካለ ስለኝ ብትሉኝ 1 ብር የለም በኪሴ ለጊዜው ምንም የለኝም። ምንም 0 አሁን የለኝም። ግን አምላክን እግዚአብሔርን አምኜ ባዶ እጅ እሱ ይበላይ እንጂ ውጣ ይበላይ እንጂ ከወሰንኩ አሜን ከነገ ጀምሮ አሜን። ለአብርሃም እኮ እንዲህ አለ እኮ አንተ እንደ አፈ ቃል ውጣ እንጂ እኔ አንተን እባርካለሁ። አሜን። እንደው ለበረከት ትሆናለህ። አሜን። ለመርገም አትሆንም። አሜን። ለክፋት አትሆንም። አሕዛብ ባንተ ያርፋል። ለብዙ አሕዛቦች አባት አደርጋለሁ። ዘርህን አበዛለሁ። ዘርህን አበዛለሁ። ሕይወትን አበዛለሁ። እስቲ እንደ ኢየሱስ አንደ ቁጭ በሉም። ዛሬ ማታ የምስራች በጌታ ሁላችሁ ቁጭ ብላችሁ ደገፍ ብላችሁ 2 እግርን ዘርጋልኝ። እግርን ዘርጋ በጌታ
እግርን ዘርጋ እጅ ከፍ አድርግልኝ። ዛሬ ለእጆች ትንቢት እናገራለሁ። አሜን። ለእግር ትንቢት እናገራለሁ። አሜን። እናንተ እጆች እነዚህ እጆች ክብር ሳይ ወደ መቃብር አይወርዱም። አሜን። እነዚህ እጆች የእግዚአብሔር ክብር ሳያዩ ወደ መቃብር አይወርድም። ወደ መቃብር አይወርድም። እነዚህ እግሮች ከዛሬ ማታ ጀምሮ በጌታ በኢየሱስ ስም ባዶ ቦታ አይንከራተትም። ባዶ ቦታ አይንከራተትም። እግርን ባርክ ያለው እጅን ባርክ ያለው በገባችሁ ቦታ ምልክት ይሆናል። ግንባሪ ሞገስ ይሆናል። የምትናገረው የከበደ ይሆናል። ኢየሱስ ጌታ ነው። እሰነ ኢየሱስ በሉሲ ኢየሱስ ድገሙ እስኪ አንዴ። ኢየሱስ ይሄ ውሃ ይታያችኋል? አይታያችሁም? ውሃ ይታያችኋል? ከነገ ጀምሮ ትንፋሽ ካንተ ትንፋሽ ሊሳን ጨለማ ያፈርሳል፣ ሞትን ያፈርሳል፣ ከከተማ ያፈርሳል፣ ከሀገር ያፈርሳል። ትንፋሽ የከበደ ንግግር የከበደ አካሄድ የከበደ እሳነ ኢየሱስ አመሰግናለሁ፣ አመሰግናለሁ። ኮቴያችሁ የከበደ ይሆናል። ትንፋሽ የከበደ ይሆናል። ግንባር የከበደ ይሆናል። እይታን አይቋቋምህም። እይታን አይቋቋምህም። እግዚአብሔር ሰው ያስነሳል። እሳነ ኢየሱስ አመሰግናለሁ። ቁጭ ወሰንደ እስቲ አንድ ዘመን ደርሶ በሰነ ዘመን ደርሷል። እስቲ አንድ ጊዜ ደርሶ በሰነ ጊዜ ደርሷል። መጸለይ እችላለሁ። ለማንም መላገጫ አትሆንም። አሜን። ለማንም መላገጫ አትሆንም። አሜን። ትንሹ ትልቁ ባንተ ላይ እጅ አያነሳም። እንኳን ሰዎች ውሻ ምራህ አያነሳም። ምላሳቸው ባንተ ላይ አይነሳም። ኧረ የከበደ ይሆናል። ኢየሱስ ጌታ ነው። አመሰግናለሁ። ዛሬ መጸለይ እፈልጋለሁ። አሜን። ከነገ ሰኞ ጀምሮ ባንተ ላይ የተኛው ሰው ምላስ እንኳን ሰዎች አይደለም ውሻ አንተን ሲያይ ምላሱ ወደ ውስጥ ያስገባል። ምላሳቸው ባንተ ላይ አቅም አያገኘም። ማንም አንተን አይደፍርም። እግዚአብሔር ካንተ ጋር ይሆናል። እንደው ያስጠነቅቃል። እንደው ያስጠነቅቃል። አመሰግናለሁ። እሱ ጉባኤ ኢየሱስ በሳንደ ኢየሱስ ድገሙ እስቲ። ኢየሱስ ከዚህ ጉባኤ መካከል የተጎዳችሁ አላችሁ፣ ያዘናችሁ አላችሁ። ባለቤትሽ፣ አጎት፣ ወንድም፣ ዘመድ፣ የመስሪያ ቤት ሰዎች ሁሉ ብዙ ተብላችኋል። በስሙ ብዙ ተብላችኋል። በሱ ብዙ ተብላችኋል። የኛ ጌታ እኮ ሁሌ ዝም የሚል አይደለም። ቅድም ጀምረ ነበረ። ከጌታ የሰማው አንድ ነገር አለ። ሁሌ የጌታ ባህሪ እንደ ሕፃን ልጅ ዛሬ አቅም ለማሳየት ጌታ አይሞክርም። እንኳን ባንተ ራሱ እንኳን ለማዳን ብዙ አልሞከረም። አጋንንት አለብህ፣ መንፈሱ ከዛ ነው። አንተ ዝም ብል፣ አጋንንት ያለብህ አንተ ነህ አላለም። አላለም። እስቲ ጌታ ኮንክ ራስን ማድን እኛን ማድን እኔ ጌታ መሆኔን አሳያለሁ ብሎ ዱብ አላለም። ዝምታማ ባህሪው ነው፣ የመንገዱ ባህሪው ነው። ግን አንዳንድ ጉዳይ ገፍቶ ሲመጣ ዝም አይልም። ገፍቶ ሲመጣ ዝም አይልም። አሁን ለዚህ ጉባኤ እየቻላችሁ አፍንጫ ደርሰዋል። አቅም አሳጥቷል። እንደው በክብር መጥቷል። እንደው እየዛቱ ነው። እንደው ሊገሉ ይፈልጋል። ከጌታ ሰምቻለሁ። ከዚህ በኋላ በእናንተ ጉዳይ ጌታ ዝም አይልም። ስለ ጽዮን ዝም አይልም። አሁን ጌታ ዝም አይልም። እነ ዳንኤልን ከአንበሳ ለማውጣት አምላክ ካለ የተባለው አምላክ የአንበሳ አፌ እንደዘጋ ሁሉ
እስቲ አሜን። እነዚያ ሶስቶችን ከእሳት ለማውጣት የእሳትን አቅም እንዳሳጣ ሁሉ እነ ጴጥሮስም ከማርያም ቤት ለማውጣት ሰንሰለት ሁሉ እንደበጠሰ ሁሉ እኔ ዛሬ ማታ መጸለይ እፈልጋለሁ። አንድ ወር ሳይሞላ ለአንዳንዶቻችሁ መልአክ ይላካል፣ በእሳት ይገለጣል፣ ክብሩን ይገልጣል። እስቲ አንተ ኢየሱስ፣ እስቲ አንተ ኢየሱስ። አመሰግናለሁ። ሁላችሁ ከኔ ጋር ናችሁ? እስቲ እጃችሁን እጅና ወዛወዝ አላችሁልኝ። በማኪና ተሳፍረን የሆነ ሀገር ስንሄድ እኛ አንፈልግን ዘፈን መስማት። የማኪና ውስጥ ይከፈታል። ምን ታደርጓለህ? ፎ ይገባል። እኛ አንፈልግ ዘፈን መስማት አንፈልግም። ሆቴል ገብተን ይከፈታል። እኛ የነሱ እንሰማለን፣ እነሱ ግን የኛን አይሰሙም። አሁን ከዚህ ወር በኋላ ነገሩ ይቀየራል። አሜን። የአርቲስቶች ልብ ወደ ጌታ ቤት ይሆናል። አሜን። የዘፋኞች ወደ ጌታ ቤት ይሆናል። አሜን። ጨለማ ሰዎች አሁን ይመጣሉ። አሜን። እናንተ አሁን ተዘጋጁ። አሜን። በቅርብ ጊዜ እንዲህ ይሆናል። አሜን። እስቲ ቸርች ውሰጅን ትባያለሽ። እስቲ ቸርች ውሰደኝ። አሜን። እስቲ ዛሬ እሄዳለሁ። አሜን። እስቲ ዛሬ እሄዳለሁ። አሜን። ዛሬ እስቲ ውሰጅኝ። አሜን። መጸለይ እችላለሁ። አንድ ሳይቀር ትወርሳለህ። አሜን። አባትን ትወርሳለህ። አጎትን ትወርሳለህ። ዘመድን ትወርሳለህ። የቢሮን ትወርሳለህ። ታላቅን ትወርሳለህ። ታናሽን ትወርሳለህ። ጦቃይ ትወርሳለህ። አረ ትወርሳላችሁ። አመሰግናለሁ። ታንክ ዩ። ይሄ ፓርት ቱ ነው። ፓርት ሁሉ ይቀጥል። የሰማ ጉዳይ ነው የማወራው። ወደ ዋና ቃለ ሐሳብ ሲመለስ አሁን በዚህ ሰዓት ጌታ ምን ፈልጓል ካላችሁኝ ሕዝብን ሊያንሳ ፈልጓል። አሜን። የተቀቡ ሰዎች እንዲነሱ ጊዜ ነው። አሁን ጊዜ ነው። አሜን። እስቲ አሁን ጊዜ ነው ብለሳኔ። አሁን ጊዜ ነው። እስቲ አሁን ሰዓት ነው ብለሳኔ። አሁን ሰዓት ነው። ሁላችሁ ከኔ ጋር ናችሁ? አዎ። አዎ በሉኛ። አዎ። ጠጋ ብዬ በጆሮ ልንገርህ። ከኔ ጋር ናችሁ? አዎ። በእርግጥ አሁን እየበዛን መጣ እንጂ በምድር ላይ እኮ ያለው እኮ በካርታ ላይ ካያችሁ ትልቅ ቦታ የሚይዘው አሕዛብ ነው። በጣም እስላም አለ፣ ካቶሊክ አለ፣ ሌላም አለ። ጴንጤ ግን በጣም ትንሽ ነው። ተጀመረ ወደ ጌታ ወደ ጴንጤ መሆን አስቸጋሪ ነው። ቻንሱ ጠባብ ነው። እሺ በስንት መከራ ወደ ጌታ መጣ እንበል። ወደ ጌታ ቤት ስትመጣ ደግሞ ብዙ ነው። ጴንጤ ለመሆን ያለው ቻንሱ ጠባብ ነው እንጂ ጴንጤ ደግሞ ስትሆን ውስጥ ጣጣው በጣም ብዙ ነው። እዛም ደግሞ ግፊ አለ ብቻ ብዙ ጉዳይ አለ። ሱፍ ለብሰን በጉባኤ ፊት ለጉባኤ የምናወራው ቃል አንድ ይመስላል። ወደ ውስጥ ከገባችሁ ግን በእያንዳንዱ ቸርች የራሱ የሆነ ሕግ አለው። የራሱ የሆነ የውስጥ ደንብ አለው። የሰራዊት ጌታ እግዚአብሔር ካረዳ በስተቀር ከነሱ እጅ ወጥተህ ጌታን መስማት ከባድ ነው። ከነሱ ማህበር ወጥተህ ጌታን መስማት ራእይን አየሁ ትንቢት ከባድ ነው። እግዚአብሔር ካረዳ በስተቀር በድንቅና በታምራት ካልሆነ በስተቀር ከባድ ነው። ቀጥሎ ደግሞ ሰይጣን መጥፎ ነው። በምድር ላይ ምን ይገርማል ብትሉኝ ካቶሊክ የፈለገው ብሎ ብናገር ጴንጤን እኔ አልገረምም እስከሚገባቸው ነው። እስላሞች ተነስቶ ምንም ብሎ ብናገር እኔ ብዙ አልገረምም። የጊዜ ጉዳይ ነው። በጣም የሚገርመኝ ግን
ፓስተሩ ቆሞ በነቢያቶች ላይ የሚናገረው ጉዳይ እሱ ነው እንዲህ የሚያደርገኝ። ፓስተር ሆኖ ነቢያቶችን፣ ፓስተር ሆኖ ዘማሪዎችን፣ ዘማሪ ሆኖ አፖስቶሎችን፣ ነቢያቶች ላይ የሚያነሱ ምላስ እሱ ይከብዳል። ህዝቡ ማወቅ ያለበት ከፓስተሮች የሚወረወረው ምላስ እሱ ከባድ ነው። ውጊያው ወደ ውስጥ ከሆነ አስቸጋሪ ነው። ወደ ውጭ መሆን አለበት። አንዱ ያፈርስ ከሆነማ ልንፈራረስ ነው። አሁን ለዚህ ጉዳይ ሁሉ መፍትሄ ሊያመጣ የሚችል ከፍ ያለ ጸጋ የያዘ አሜን ትልቅ ነቢይ ይነሳል። አሜን ትልቅ ነቢይ ይነሳል። አሜን አሁን የምድሪቱን ጉዳይ የሚያስከብር ነቢይ ይነሳል። አሜን። እናንተ አልገባችሁም? አሁን እስቲ አሜን አሜን። የምድሪቱ ሲስተም ዝም የሚያሰኝ አሜን ታላቅ ነቢይ ይነሳል። አሜን ኃያ ነቢይ ይነሳል። ብርቱ ነቢይ ይነሳል። እጅ በአፍ የሚያስዝ እንድም አለ ወይ የሚያስብል የተኛው ጌታ ነው የሚያስብል የሆነ ሰው ይነሳል።